አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ከርማችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስራ ኑሮ ጤና እንዴት ይዟችኋል? በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። መልካም ንግግር ሰደቃ ነው በሚለው እስኪ አንድ ሀሳብ ላንሳ ማለት ነው ዛሬ። በነገራችን ላይ የሆነ መታረም ያለበትን ነገር ነው ማነሳው እንጂ በተጻፈው ኮሜንት እኔ ተናድጄ አይደለም። በመጀመሪያ ቪዲዮ ላይክ ሼር አድርጉ፣ ይቅርታ። በሚጻፈው መጥፎ ኮሜንት እየተናደድኩ አይደለም። ነገር ግን አንዳንድ ሰው መታረም ስላለባቸው አንዳንድ ኮሜንት እያነሳሁኝ ዛሬ አብረን እንወያያ ማለት ነው። አንደኛ የሰው ባል አግብተሻል ነበረ ምናምን ያለ ኮሜንት አይቻለሁኝ። ድራችሁኛል፣ ማስረጃ አላችሁ። የሰው ባለ ማግባቴ ማለት ነው። ስነ ስርዓት ያዙ፣ አድባችሁ ተቀመጡ። ማበረታታት የምትፈልጉ ሰው አበረታቱኝ። መጥፎ ኮሜንት የምትጽፉ ደግሞ እዚህ የሰው ባል አግብተሻል ነበረ ምናምን አግብቼ አይታችሁኛል፣ ድራችሁኛል፣ ማስረጃ አላችሁ እንዴ? ምን አስባችሁ ነው? አንድ ወንድ ደግሞ ሊያገባ አንዲት ሴት ባል ሳይኖራት ተጠይቃለች። አንድ ወንድ ይጠይቃል፣ ሴት ትጠይቃለች ነው ወይስ ለምን ተጠየቅሽ ወይም ለምን ሆነ ለምን ተጠየቀ ነው? እንኳን 2 3 ልጅ አይደለም 9 ልጅ የሚኖረው 10 ልጅ ይኖረው የኔ ጉዳይ አይደለም። መጀመሪያ ሚስቲትየዋ ባሏ ሌላ ቦታ እንዳይመለከት ማድረግ የምትችለው እሷ፣ ሌላ ቦታ እንዳይሄድ የምታደርገው እሷ። ወጥ ለወጥ እየሄደ ዲስት ለዲስት እየሄደ ሌላው ቦታ ሄዶ ቢጠይቅ እኔ አይደለሁም ተወቃሽነቱ፣ ባሏን ነው መውቀስ ያለባት። እኔ አልሄድኩኝ አደጃፉ ሂጅ አግባኝ አላልኩ፣ አልጠየቅኩ። ስለዚህ ይሄንን ኮሜንት የምትጽፉ የመጨረሻና የመጨረሻ ጊዜ ነው። አላህን ፍሩ። ሴት ነኝ እንደ ሴትነት ተጠይቄ ሊሆን ይችላል። አላየሁም፣ አላገባሁም፣ አግብቼም አላቅም፣ ወደፊትም የሰውን ባልም አላገባም። ስነ ስርዓት ያዙ ባካችሁ። የራሴን ህይወት እየኖርኩ ያለሁትኝ ልኖርበት። 4 ነጥብ ዘጋሁ። ሲቀጥል ትናንት ወዲያ በሰራሁት ቪዲዮ ለዩቲዩብ ብለሽ በአላህ ስራ አትግቢ፣ ልጅ እንዴት ነው ይሄ ቁርንፍል ልጅ የሚሰጠው ብላችሁኛል። እኔ ሰው ነው የሚሰጠው አልወጣኝም። ውድ እህቶች፣ የምወዳችሁ የማከብራችሁ ማለት ነው። እኔ ሰው ይሰጣል አላልኩ። ያልኩት ስበቡን አድርሱ፣ አላህ ሱብሓነሁ ወተዓላ ስበቡን አድርሱ። ጎርፍ እየመጣ ወንዝ ላይ ተቀምጦ አላህ ነው የሚዋጣው ብላችሁ ቁጭ በሉ። ጥሏችሁ ከሄደ እንዲሆነ ጥርግርግ አድርጓችሁ ይዟችሁ ነው የሚሄደው። ስለዚህ አላህ ሱብሓነሁ ወተዓላ ስበቡ እንድናደርስ ስላለን እንጂ እኔ ሰው ነው የሚሰጠው እያልኩኝ እኔ ልስጣችሁ እያልኩ አይደለም። ሲቀጥል አላህ በሽታን ሲያመጣ ከመድኃኒት ጋር ነው። ይሄንን ማወቅ አለባችሁ። ባላህ ስራ እየገባው አይደለም፣ ግን የሰው ልጅ ታሞ ሐኪም ቤት ሲሄድ ይሄ ነው የሚታዘዝለት፣ ይወስዳል። ይሄ ነው የሚታዘዝለት፣ ይወስዳል። ይሄንም ይወስዳል። ለምንድን ነው የሚወስደው? ስበቡን ለማድረስ ነው። አላህ ሱብሓነሁ ወተዓላ የሚያድነው የሚገለው እሱ ነው። ነገር ግን ከዛ በታች ከአላህ በታች ደግሞ ስበቡን አድርሶ የሰው ልጅ ሕክምና እስከ ውጭ ሀገር ድረስ እየሄዱ የሚታከሙት ስበቡን ለማድረስ ነው እንጂ ውጭ ሀገር ሄዶ በሰው እጅ ሆኖ አይደለም። የሰው ህይወት ወይም የነዛ ሰው ህይወት በሰዎች እጅ ስለሆነ አይደለም። ስበቡን ለማድረስ ነው እንጂ አላህ ነው የሚገለውም የሚሽረውም እሱ ነው። አልሐምዱሊላህ። ሲቀጥል ማለት ነው ሲቀጥል ይሄም ሆኖ ለምሳሌ አሁን ይሄ አሁን ነው አሁን በየሐኪም ቤቱ በየተለያየ ቦታ እየተሄደ የሚታከመው አሁን ነው ሰለጠነ ተብሎ ማለት ነው። እናቶቻችን ግን ሐኪም ቤት ሄደው አያውቁም። ይኸው አሳያችሁ። ይሄ ምንድን መሰላችሁ? ይሄ ውላጋም ይባላል፣ አለም ሰላላለው። እንደገና ደግሞ ምንድን ነው ብዙ ነገር አለው። ይሄ
እኔ ሐኪም ቤት ብዙ መርፌ ታዞልኝ ተመላልሼ እምቢኝ አለ። እነሱ የሰጡኝ ኦባ ነው ብለው ነው። የኦባ መድኃኒት ከመርፌ ውጭ ይሄን ሁሉ ወስጄ አልተሻለኝም። ከኔና መርፌ ተወግቼ አልተሻለኝም። ግን ይሄንን ታጥኜ ያደርኩ ቀን ወላሂ ነው የምላችሁ ተነስቼ ነው ያደርኩት። እስካሁን ይኸው አልሐምዱሊላህ ቆሜያለሁ ማለት ነው። ከ15 ቀን በላይ ታምሜያለሁ። ከ15 ቀን በላይ አሞኛል። ተኝቻለሁኝ። ይሄ በጣም አብጧል። ቶንሲል አይደለም ግን እስካሁን ይሄ ምቹ አሁን የመታኝ ምች ነው የመታኝ። ምች መሆኑን ዶክተሮቹ አላገኙትም ጭራሽ። ኦባ ነው ሲመረምሩ፣ ደሜን ሲመረምሩ በደሜ የተገኘው ኦባ ነው፣ ቢጫ ኦባ ነው። ግን ሌላ ይሄ ምች ምናምን የሚባለውን አላገኙትም ጭራሽ። ከዛ በአፍንጫ የሚወጣው ደም ነው የነበረው። ከዛ ይሄንን ተንፈቅፍቆ ስታጠነው ነገራችን ላይ ወንድሜ ነው ያጠነኝ። እህቴ ያልነበረችን በሰዓቱና ከጎረቤት ጋር ሆኖ የኔ ወደ ወንድም ማለት ነው አጥኖኝ። ከዛ በዛ ተሻለኝ አልሐምዱሊላህ። ይሄ ማለት የኔ ሩህ በዚህ ቅጠል ውስጥ ሆኖ አይደለም። የኔ ሩህ በአላህ እጅ ስር ነው። ነገር ግን ስበቡን ለማድረስ ይሄንን ሞከርኩኝ አልሐምዱሊላህ። እና ደግሞ አሁን ከህክምናው ማለት ነው ከህክምናው የተለያዩ ቅጠላቅጠሎች እኛ የማናቃቸው ነገር ግን ለመድኃኒትነት በጣም ሰፊ እና በጣም ለየት ያለ አቅም ያላቸው ቅጠላቅጠሎች እንዳሉ ይታወቃል። ነገር ግን እኛ ብዙ ጊዜ አንጠቀምም። እኔ አሁን ይሄንን እህቴ አትጠቀምም። እህቴ ጭራሽ አያድነኝም ነው የምትለው። ሩጣ ወደ ሐኪም ቤት ነው። እኔ ደግሞ ከሐኪም ቤት ግን ይሄን ባረግ ነው ደስ የሚለኝ። እና የሁሉም ሰው እንዲህ አመለካከቱ ይለያያል እንጂ የሰው ልጅ የኔ ሩህ በአላህ እጅ ወይ ደግሞ በሰው እጅ ነው ማለት አይደለም። ይቅርታ፣ የኔ ሩህ በሰው እጅ ነው ማለት አይደለም። የኔ ሩህ በአላህ እጅ ነው። መድያኔም መሞቴም በሱ እጅ ነው። ነገር ግን የሰው ልጅ ካላህ በታይ ተስፋ ላለመቁረጥ ሲታመም ሲጨንቀው ስበብ ያደርሳል። ለዛ ነው ውድ እህቶቼ እና ለምትናገሩት መጥፎ ኮሜንት ለምትጽፉት ማለት ነው የጎረቤት ሰው የወገብ ቅማል ነው ይባላል። እና የምታውቁኝ አብዛኛውን ይሄ መጥፎ ኮሜንት የምትጽፉልኝ ሰዎች ማለት ነው ታውቁኛላችሁ ብዬ ነው የምገምተው። በጣም በእኔ ትቃናላችሁ ማለት ነው። እንደዛ ካልሆነ እኔ አሁን ትናንትና ወሬሽ ምንም አይጣፍጥም አለችኝ አንዲት ኮሜንት ማለት ነው። እኔ ይጣፍጣል የኔ ስኳር ነው ወይ የኔ ወሬ ስኳር ነው፣ ለምግብነትም ለስኳርነትም ለቡናነትም ለሻይነትም ይጠቅማል። ቁጭ በይና ጠብቂኝ አላልኩም። እኔን የሚወድኝ እኔን የሚያበረታታኝ የኔን ከፍታ የሰው ደስታ የሚያስደስተው እያበረታቱኝ ነው። አልሐምዱሊላህ በረካ ሆኑልኝ የኔ ውድ እህቶች፣ የኔ መልካሞች። ደግሞ የኔን ከፍታ የማትወዱ ሰው ደግሞ ምን ትሰራላችሁ? አይርፈድባችሁ፣ ችግር የለውም። እኔ በአንድ ሰብስክራይብ አይደለም እዚህ የደረስኩትኝ አልሐምዱሊላህ። እና በጣም በእናንተ ሰብስክራይብ እንደምኖር አድርጋችሁ ነው እንትን የምትሉትና መጥፎ ኮሜንት የምትኮምቱ ሰዎች ለመጨረሻ ጊዜ አትቸገሩብኝ እላለሁ። ግን ወዳጅ ሲኖር ጥላትም ሲኖር ጥሩ ነው። ምክንያቱም አንዳንድ ጊዜ ጥላቶቻችን የኛን ከፍታ የማይወዱ ሰዎች ማለት ነው በየነጋው ስለኛ መጠየቅ ስለኛ የደረስንበትን ለማወቅ ቢዚ ናቸው። በቃ እነሱ ባይኖሩኛ ማን ይጠይቀናል? ማን ይሰድበናል? ስደቡኝ፣ በደንብ አርጋችሁ ስደቡኝ፣ ሙልጭ አርጋችሁ ስደቡኝ፣ ኑ ስደቡኝ፣ ፈቅጄላችኋለሁኝ። ችግር የለውም። እኔ ጨዋ አይደለሁ፣ አልሟሟ፣ አይጣበቅብኝ። ይሄው አልሐምዱሊላህ በአላህ እገዛና በሚወዱኝ ሰዎች ነው እኔ እዚህ የደረስኩትኝ። አልሐምዱሊላህ ነገም ወደፊት ነው። እኔ በአንድ በሁለት ኮሜንት አንገቴ ልደፋ ወይም እንደዚህ ልል አልችልም። ያንን ደግሞ የሰው ባል የምትሉትን አጥብቃችሁ ያዙ። እየተዝረከረከ ስለሚሄድ ነው እንጂ እኛ ሂጄበት አይደለም። እሺ በየቦታው ስለሚዝረከረክ ነው። እና እንዳይዝረከረክ ንገሩት፣ እሷንም ንገሯት።
ንጽህናሽን ጠብቀሽ ኑሪ፣ ባልሽ ጥሎሽ እንዲያሄድ ብላችሁ ለምን ለሷ አጽፉላትም? ለሷ እንደውላችሁ ለምን አልነግሯትም? ይሰበራ ግብተሽ ነበረ ይዳራችሁኛ መስሉም። ወላሂ በጣም ነው የተናደድኩትኝ በጣም ምክንያቱም ከቦታው የነበራችሁ ነው የምመስሉትኝ። ከቦታው የነበራችሁ ትመስላላችሁ። እና ይሄን ነው የምላችሁ ዛሬ። በተረፈ በሌላ በአዲስ ቪዲዮ እንገናኛለን። ደግሞ የስድብ መዓት እንጠብቃለን። አብሽሩ፣ ዘና በሉ። እናንተ ለመጻፍ እኛም ለመመለስ አህለን ወሰህለን አለን። ቻው፣ ደህና ሁኑ። ለዛ ነው